ምን አይነት ሰውየው እንደሆነ አላቅም፣ ብቻ አላቅም። ሰው እንኳን ከሞቶ በኋላ በሱ ዙሪያ ያሉ ሰዎች በሱ ተምረው ያ ነገር መጥፎ እንደሆነ መጥፎ ነገር ውጤት እንዳያመጣ ጥሩ ነገር ሰው ውጤታማ ነው የሚያደርገው እንጂ ውሸትና መጥፎ ነገር እኮ ውጤታማ የለውም። ውሸት ደግሞ እስከ ጥጋ አያደርሰንም። ያ ነገር እንኳን ተምረው መታረም ሲገባቸው ገና አሁን በአዲስ የመስፍን ስራ በአዲስ ጀምረውታል። ስለዚህ አሸናፊ የሚባል ሰውየው እኛ ሁላችንም እናውቀዋለን አይደል? ሁላችንም እናውቀዋለን። የመስፍን ዋና ተላላኪ ነበረ። በዛ ሰዓት ደግሞ ተገኝቶ እኔ እንደዚህ ያላደረኩም እኔ እንደዚህ ያላደረኩም ብሎ ዋሽቶ ነው እንትን ያለው የነበረው። ሆነም ቀረ ዛሬ መስፍን ሙሉ ብሩን በአሸናፊ ነው የሚያስቀምጠው የነበረው። ስለዚህ የአሸናፊ ሚስት ደግሞ የመስፍን የጓደኛው ልጅ አሸናፊ አግብተዋታል። ስለዚህ በእሷ አካውንት ብዙ ብር እንዳለ ተደረሰበት። እስካሁን አታውቅም ነበር። ያኔ ይሄ ጥቆማ መታ የሰጠችው እህቷ ናት። እህቴ ጥሩ ስራ ነበራት። ከቤተሰቦቻችን ወጥተን የራሳችን ተካሂተን ነው የምንኖረው ነበረው። ሁለት እህትማሞች ስንኖር የሆነ ስራ አግኝታ የሰራን ጥሩ ገቢ ታገኝ ነበር። ከዛ ከቤተሰባችን ከወጣን በ7ኛ ወራችን ለቤተሰቦቻችን ቤት ገዝታ አሪፍ የሆነ ቤት ገዝታ ሰጥታቸው ከክራይ ቤት ወይ ያ ቤት ጠባብ ነበረ። ከዛ ተገላገሉ። እኛም አሪፍ ኑሮ እንሆን ነበር እና የሆነ አሸናፊ የሚባል ሰውዬው ነው ብዙ ብር ስለዚህ ብዙ ሚሊዮን ብር በሷ አካውንት ላይ ነው የሚቀመጠው። ከምላችሁ በላይ በሷ አካውንት ውስጥ አለ። ስለዚህ በአጋጣሚ መስፍን መሞቱ ሰምታለች። መስፍን ራሱ ማጥፋቱ ሰምታለች። ለምንድን ነው የራሱ የሚያጠፋው? ባለ ሀብት ነው፣ የታወቀ ባለ ሀብት ነው። እንዴት ራሱ ያጠፋል ብላ ቀስ በቀስ ስታጠራ ጊዜ የሚሰሩ ስራ ወንጀል እንደሆነ ደረሰችበት። ከዛ በኋላ እንዴት ነው ይህ ስራ እንዴት ይሆናል? እንዴት ወንጀል ሆነ? የማን ንብረት ነው ብላ ስታፈላልግ ናቴና ማህሌት የሚባሉ ልጆች የነሱ ሀብት እንደሆነ የነሱ ብር እንደሆነ በሷ አካውንት ከብዙ ሚሊዮን ብር በሷ አካውንት ያለውን የነሱ ብር እንደሆነ ደረሰችበት። ከዛ እንዴት ማግኘት አለብኝ ብላ ከሰው ጋር ስትመካከር ምናምን ሁሌ ጠይቃት ነበረ። እህቴ በጣም ጥሩ ልጅ ነበረች። አሁን ግን ጭንቀት ውስጥ ነው የገባችው። ግን በመጨረሻውን በቅርብ ጊዜ ነው እንደዚህ ነገር ነግራኝ ከዛ ያ ነገር እንዴት ነው እሺ ማን ናቸው ምን ብዬ ስጠይቃት ጊዜ እነዚህ ልጆች ናቸው፣ ይሄ ብር በሙሉ የነሱ ብር ነው፣ አሸናፊ ያውቆ ነው በእኔ አምጥቶ የሚያስቀምጠው ብላ ነግራኝ ነበረ። ከዛ እነዚህ ልጆች እናፈላልጋለን ብላ ልጆቹ አልተገኙም፣ ግን አንተ ጋር እሄዳለሁ ምክንያቱም እሱ ጋር ከሄድኩኝ አላጣቸውም ልጆቹ ብላ ወስና ነበር። ግን ከልጆቹ ጋር ለቅዳሜ ልትገናኝ ወስና ቀጠሮ ይዛ ነበር። በመሀል ግን አንተ እሱ ጋር ይሄዳለሁ ከእሱ ጋር ማወራው ነገር አለኝ ብላ ከቤት ወጥታ ነበር። አሁን ስልኳም አይሰራም፣ እሷም ተመልሳ አልመጣችም። ጭንቀት ውስጥ ነው ያለው። እህቴን ፈልግልኝ ወይ አንተ ጋር ከመጣች ንገረኝ ብላው ነበር። እሱ ግን ምንም ያውቀው ነገር ስለሌለ ስራኝ እኔ ምንም ያውቀው ነገር የለም ብሏት ነበር። ግን ከብዙ ልፋትና ከብዙ ፍለጋ በኋላ ተገኝታለች። ያለውን ነገር ያንዳንዱ ተናግራለች። መስፍንና አባቴ ጓደኛሞች እንደሆኑ አብሮ እንደሚሰሩ ሁሉ ነገር ተናግራለች። እኔም የመስፍን ድርጅት በተቀጠርኩበት ሰዓት ነው ከአሸናፊ ጋር ተዋውቀን ልጅ ወልደናል። አሸናፊ ውጭ ሀገር ልጅ አለው ምናምን ብዙ ነገር ተናግራለች። እንደውም ከአሸናፊ ጋር ተጣልተን ተለያይተን ነበር። መስፍን ለአባቴ አስፈራርቶ ነው ብዙ ሽማግሌ ተልኮ ነው ተመልሼ የመጣሁት። ስለዚህ አሸናፊ ባለቤቴ ነው። መጀመሪያ አላውቀውም፣ ተለያይተን በቃ የሆነ በመስፍን ዙሪያ ያሉ ሰዎች በሙሉ የውሸት ጥግ፣ ውሸት ማይሰለቻቸው ሰው እኮ ከአንድ ሰው ይማራል። አንዱ ጥፋት ከሰራ ያ ሰው የሰራው ጥፋት ሰው ከደረሰበት እውነተኛ ሆኖ እንደተገኘ ካወቁ ውሸት እንደሆነ ካወቁ ሌላ ሰው መማር አለባቸው። ግን በመስፍን ዙሪያ የሚሰሩ ሰዎች በሙሉ እንዳለ የውሸት ጥግ፣ መቼም በጸባይ የሚያምኑት ነገር የለም። ለምን እንደሆነ አላውቅም። ለምን አላውቃቸው አይደል? በቃ ጥሩ ስራ ስለመዳቸው ጥሩ ስራ መዋሸት፣ ውሸት ማውራት፣ ከሰው ጋር ለመግባባት ፍቅርን የሚባል ነገር አላስተማራቸውም። ሙቶም አሁን በመጥፎ ነገር ይሰራል። ሰው እኮ ከሞተ በኋላ በጥሩ ነገር ነው የሚነሳው። ግን እኛ በህይወት ያለን ጥሩ ስራ ካልሰራን ሁሌ በመጥፎ ነገር ነው የምንጠራው። ሁሌ በመጥፎ ነገር ነው ሰው የሚፈልገን። ዛሬ እሱ ያፈራቸው ሰዎች አሁንም ይሄ ስራ ሊቀጥሉ ነው የሚፈልጉት። አሁንም ሰው ለማጥፋት፣ አሁንም ሰው ለማገት፣ አሁንም ደግሞ የሰውን ንብረት ለመዝረፍ ነው የሚፈልጉት።
ስለ መጨረሻ ላይ ስለዚህ አመነች። እሱ ምንድነው ሰሞኑ የአመት ባለቤት ነበር ከጓደኛው ጋር ወርቶ ነው። እሷ የምታወራ በሙሉ ውሸት ነው። የነስራይን የምታወራ በሙሉ ውሸት ነው። አሸናፊ የት እንዳለ የት እንደተደበቀ ታውቃለች። እናንተ እንደምትደርሱበት ወይስ እናንተ እንደምትፈልጉ ስላወቁ ነው የተደበቁት። ለምን መጠራጠር አለብን። እሱ ነው ከተፋታን 5 አመት ሆኖናል። ልጃችንን ቤተሰቦቼ ጋር ነው ያለው። አላቀውም የት እንደገባ አላቅም ብለሽ አውሪ ብሎኝ ነው እንደዛ ብዬ ያወራሁት እንጂ ከኔ የመጣ ነገር አይደለም አለች። ስለዚህ ይሄን ውሸት ከሆነ ብዙ ነገር ዋሸች ማለት ነው። ጓደኛው ጋር ይሁን ውጭም ሀገር ይሁን ኢትዮጵያ ውስጥ ይሁን እያንዳንዱ ታውቃለች ባልዋ የት እንዳለ። እህቷም እኔ ለውሸት መታ ነው የጠቆመች ነው የሚመስለኝ። ለምን ያ ብር ብቻ ሊያሽሩት ፈልጎ ያ ብር ብቻ እንዳትቀበሏቸው ብሎ ነው ይሄን በሙሉ ውሸት ቀጣጥሮ የሚናገሩት። ሴትዮዋም ውሸት ነው የምታወራው። የአሸናፊ ሚስት ውሸት ታወራለች። አሸናፊ የት እንዳለ ታውቃለች። ለምን ብትለኝ እነዚህ ሰዎች መስፍን የሚሰራው ስራ በድጋሚ ሊሰሩት ነው የሚፈልጉት። በድጋሚ ትውልድ ሊያጥፉ ነው የሚፈልጉት። በድጋሚ ባለሀብቱን ሆነ ምን ሆነ ጎዳና እንዲወጣ ነው የሚፈልጉት። በድጋሚ ሰው አግተው ሴት ልጅን አግተው ሊደፍሩ ነው የሚፈልጉት። ምክንያቱም ጥሩ አላቃቸው ጥሩ ስራ ነው ያስተማራቸው። ጥሩ ስራ አስተምሯቸው ነው የሞተው። ስለዚህ የነሱ ያ ስራ ሊቀጥሉ ነው የሚፈልጉት። ይህን ያህል ብር በሷ አካውንት ካለ እንኳን በቅርብ ከብዙ ሚሊዮን የሚባል ብር ነው በሷ አካውንት ገባ የተባለው። ያ የተደበቀ ብር ነው የወጣው። ስለዚህ ያ ነገር እንዳይቀሙ እንዳይወሰድባቸው ነው አሁንም በውሸት ነገራቶቹ በሆኑ ሸፋፍነው ሊኖሩ ነው የሚፈልጉት። ከመስፍን አትማሩ። በመጨረሻ ላይ የሰራው ስራ ምንም እንዳልጠቀመው ብሩ ምንም እንዳልጠቀመው ብር እንደፈለገ ሲበት ነው እንዳሻዋት ሲበት ነው እንደፈለገ ሲጫወቱበት ህይወቱ ካላዳ ነው የሰራው ስራ ሰው ያስለቀሰበት ሴት ልጅን የደፈረበት ብዙ ትዳር የበተነበት ብዙ ቤት ያለቀሰበት መጨረሻው ራሱ እንዲያጠፋ ነው ያደረገው። ስለዚህ አሸናፊ ከነ ሚስትህ ለምን ነው በዚህ ነገር አትማሩ? ሰው በጓደኛው እኮ ጥሩ ነገር ይማራል። መጥፎ የሚሰራ ጓደኛው ያ መጥፎ የሚሰራ ጓደኛው የት ደረሰ ውጤታማ ነው ወይስ ከሰረ ብሎ ሰው ያን ነገር አይቶ ትምህርት ይወስዳል። ጥሩ ነገር የሚሰራ ከሆነ ደግሞ ከጥሩ ጓደኛ ካለ ጥሩ የሚሰሩ ሰዎች ከነዛ ሰዎች ተጠግተን ጥሩ ስራ እንድንሰራ ያደርገናል። ግን እዚህ ጋር መስፍን መጥፎ ስራ ነው የሰራው። አንድ እኮ ጥሩ ስራ የሚባል ነገር የቱም ቦታ ሄዳችሁ አታገኙ። ያ መጥፎ ስራው ነው መጨረሻ በራሱ እጅን ራሱ እንዲያጠፋ የተደረገው። ገና አፏን ሞልታ እናንተ ነው የገደላችሁት፣ የመስፍን ነፍስ ያጠፋችሁ እናንተ ናችሁ፣ እሱ ጥሩ ስራ የሰራ ነበር ትላለች። እነሱ ከእውነት የተራበና የተቸገረ ንብረቱ የተቀማ የታገተ የደም በሚያለቅ ሰው እኮ ነው ፈንቅሎ የሚያወጡት እንጂ እነሱ ሰው ገዳይ አይደለም። ሰውም የሚገድል ሰው ግን ፈላልጎ ያገኛሉ። ፈላልጎ ለህግ አሳልፎ ይሰጣሉ። እንኳን እነሱ መቅጣት አይችሉም፣ አይቀጡም። ለምን? ህሊና የሚባል ነገር ስላላቸው ጥሩ ስራ ስለሚሰሩ። ግን አንቺ ዛሬ ይሄን ያህል የነዚህ ልጆች ብር አካውንትሽ ውስጥ ቁጭ ብሎ መስፍን እናንተ የገደላችሁ ብለሽ አፍሽን ሞልተሽ ደረትሽን ነፍተሽ እናንተ ነው የገደላችሁ። ሙሉ ኢትዮጵያ እኮ ይመሰክርላቸዋል። ጥሩ ስራ ነው የሚሰሩት እንጂ መጥፎ ስራ አይሰሩም። የታገተ ሰው በሙሉ ነው ከጉድጓድ ቆፍሮ የሚያወጡት። እነሱ በዚህ ነገር ነው የሚታወቁት እንጂ እንኳን ሰው አግተው ሰው ሊገሉትና ሰው እንኳን መጥፎ ፊትም አይሰጡትም። ነው እናንተ ጸባይ ስለማይወድላችሁ ነው እንጂ መጀመሪያ በጸባይ በፍቅር ያወራቸዋል። እምቢ ካላችሁ ያው ግዴታ ዱላና ዛቻ ነው እናንተ የሚያስፈልጋችሁ። ያን ነው የእናንተ ፍቅር። ያን ነገር ይጠቀማሉ እንጂ እነሱ መቼም ቢሆን በነስር አይን ዙሪያ ወይ በዘላለም ዘገየ ዙሪያ ያሉ እንዳለ ፍቅር ናቸው። ፍቅር ነው የሚማሩት። ጥሩ ስራ ነው የሚማሩት። እንደናንተ መጥፎ ሰው ማገዝ፣ ሰው መግደል፣ ሴት ልጅ መድፈር፣ ወንድ ልጅ ደግሞ ከትምህርቱ ማባረር፣ ከስራው ማባረር እንደናንተ ይሄን አይደል ስራ አይደለም የሚሰሩት። እነሱ የተቸገረ የተበደለ ነፃ ማውጣት ነው እንጂ እንደናንተ የሰውን ብር በልተው ቤተሰባቸው ማሳደግ ልጆቻቸው ማሳደግ በሰውን ብር ሰውን አስለቅሰው አይደለም። ስለዚህ ለእነሱ እንደዚህ አፍሽ ሞልተሽ መናገር አትችም። እነሱ ብዙ ህዝብ ነው የሚመሰክርላቸው። የኢትዮጵያ ህዝብ ለእነሱ ይመሰክራል። ስለዚህ ነስራይን ወንድማችን አሁንም ጠንክረህ እዚህ ልጅ በደንብ መያዝ አለብህ። ሙሉ በሙሉ ውሸት ነው። ባልዋ የት እንደ ታውቃለች። አሸናፊ የሚባል ሰውየው መያዝ፣ መታገት፣ መታሰር አለበት። እጁ መስጠት አለበት።